መንገዱን ያቅናለን። የታሰበ ማንኛውም የአጋንንት ክፉ ምክር በስብ ላይ ባለው ስልጣን በኢየሱስም ከዙሪያው ላይ የተጠረገ ይሁን። አንዳች ክፉ ነገር ሊያገኘው ቢመጣ በኢየሱስም እንዳያገኘው ሆኖ የተጠበቀ ይሁን። ቅዱስ እግዚአብሔር አምላኮች ስለዚህ ጊዜ እናመሰግናለን፣ ስለዚህ ጉባኤ እናመሰግናለን። ቁጭ ብለው ስለተከታተሉትን ደግሞ እህት ወንድሞች እናመሰግናለን። ከዚህ ፕሮግራም በኋላ በቤታቸው በረከት፣ ያንተ ሰላም፣ ያንተ ረፍት፣ ያንተ አንድነት፣ ያንተ ፍቅር ያገኛቸው። የትኛውም ክፉ ነገር ከመንገዳቸው ላይ ይጠረግ። በስራቸው የተባረኩ ይሁኑ። ልጆቻቸው ይባረኩ፣ ስራቸው ይባረክ፣ ንግዳቸው ይባረክ። ሁሉ ነገር አንተን በማስደሰት ሕይወት ውስጥ እንዲመላለሱ ደግሞ አግዛቸው። ጌታ እግዚአብሔር አምላክ ሆይ የክርስቶስ ኢየሱስ ወንጌል ደግሞ ላልደረሰ አካባቢ ላይ በመንፈስ ቅዱስ ኃይል ወንጌል የሚያቀጣጥሉ ወጣቶችን በዚህ ዘመን አስነሳል። እዚህ ፕላትፎርም ላይ የኢየሱስ ተቃዋሚ ሆኖ የሚንቀሳቀስ ማንኛውም መንፈስ የተሰበረ ይሁን። ኢየሱስን የሚጠላ መንፈስ፣ የትኛውም የሃይማኖት ካባ የለበሰ ምንጩ ከየት እንደሆነ ያልታወቀ የአጋንንት ክፉ ምክር በኢየሱስ ክርስቶስ ስም ይሰበር። መጽሐፍ ሲናገር ኢየሱስ ክርስቶስን የማይወደው ቢኖር ተብሎ እንደተጻፈ ኢየሱስን የሚጠላ የተረገመ ይሁን። ከዚህ ወንጌል ተቃራኒ የቆመ ማንኛውም የመናፍስቱ ዓለም ክፉ ምክር ከአየሩ ላይ ከምድሪቱ ላይ ይጠረግ። ኢየሱስ ለትውልዱ እንዳይበራ የሚያደርግ የትኛውም እንቅፋት፣ መዋቅራዊ አሰራር፣ የተደራጀ የትኛውም ነገር ቢኖር በኢየሱስ ክርስቶስን የተጠረገው። ቅዱስ እግዚአብሔር አባቴ ስለዚህ ጊዜ እናመሰግናለን። ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን በኢየሱስ ክርስቶስ ስም አሜን። የፋሲካ ቀን የኔ ልደት ነበር። የዛ ጊዜ ነው ጌታ የተገለጠ። ከዚህ በኋላ ኖ አንተ ከዚህ በኋላ ዲያብሎስን አታገለግል፣ ውጣ ተናናና ማንቁርቴን ይዞ ወደ እሷ መጣ። ከጌታ የሆነን እስቲ ማን እንደሚያላቅቅ እናያለን። ጌታን በልጦ እኔን የሚያላቅቅ ከጌታ ፍቅር የሚያስወጣ የሚመጣ ካለ እንቀበላለን። ለምን ቆይ ለምን ጌታ አትቀበል? ኦፊሻሊ ለምን አልጸልይም? እኔ ብዙ ለሱ ጊዜ ይሰጣለሁ። የምሬ ከምንም በላይ የልብህን ክፍተት አንቺ በቃ ክፍት ነህ ጌታን ለማወቅ ጌታን ለመቀበል ኦልሬዲ ዩ አር ኦልሬዲ እና እሱ ነው ኦልሬዲ ጌታ የመዳን ቀን ዛሬ ነው። መቼ እንደምን ቦታ ናት። አሁን ያሉ የሚመስሉ ነገሮች ያረጃሉ፣ ያልፋሉ። ትላንት ኃይለኛ የተባለ ዛሬ ከመቃብር ውስጥ ነው። ትላንት የወደቀ ሰው ዛሬ ብርቱ፣ ትላንት ብርቱ ነበር ዛሬ። እኔ ጌታን ስከተል ፈርቼ ነበር፣ በእውነት በጣም ፈርቼ ነበር። በቃ ይሄን ነገር አጣለሁ ብዬ ነበር። ግን ጌታ ሙላት ነው። እመነኝ፣ አሁን አጣለሁ ብለህ የምታስባቸው ነገሮች ሰይጣን ነው የሚልክብህ። ኦፍኮርስ አንተ አትሰማም። ግን ዲያብሎስ ወይም ዲያቦሎስ ማለት ሀሳብ የሚረጭ ማለት ነው። ትክክለኛ ትርጉሙ የዲያብሎስ ሀሳብ ነው እንጂ ፊዚካሊ መጥቶ ሰይጣን አታካረግም። በሀሳብ ነው የሚያጠቃ። ያስከው ነገር ልክ እንዳልሆነ የተቀበልከው እውነት ኤክስ እንደሆነ ምናምን ይነግርሃል። በዚህ ሁሉ መሃል በርትቶ ለመቆየት ግን ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ መቀበል ያስፈልጋል። ከዋና ከመንፈስ መወለድ ያስፈልጋል። እና ልብህ በፈቀደ ሰዓት፣ መንፈስ ቅዱስ አንተን በመራ ሰዓት ጌታን መቀበል ትችላለህ። እኔ አላስጨንቅህም። የመንፈስ ቅዱስ ጊዜ ይመጣል። ያኔ ጌታን ለመቀበል ልብ ክፍት ከሆነ አም ሬዲ ላይክ ጌታ እንድትቀበል ጸልይልሃለሁ። ምክንያቱም በውስጥም ከፈለግ ወይ በአደባባይ በፈለግከው ብቻ ጌታን እንደ ግል አዳኝ አድርገህ ተቀበል እንጂ ለእኔ ትክክለኛ ደስታው ይሁንዬ ከዚህ በላይ አሁን ካስደሰተኝ በላይ ኢየሱስን እንደ ግል አዳኝ አድርጎ ሲቀበል እንደማየት የሚሰማ ኩራት የለምና አይናው ለምሳሌ አንተ ኢትዮጵያ አይደለም የምትኖረው፣ እዚህ አይደለም የምትሰራው ምናምን። እኔ ኢትዮጵያ ነው የምኖረው፣ የምንቀሳቀሰው አዲስ አበባ ውስጥ ነው፣ ሰዎች ያገኙኛል ምናምን። በዚህ ሁሉ ጥንቅጥ ማለት ጌታን መቀበል መንፈስ ቅዱስ አገዘው ነው እንጂ የሚያስት ነገር ጠፍቷል። እኔ የምሬ ነው። ቸርች ሄጄ ልክ አይደለሁም እንደ ይህንን እውነት መከተል ብያለሁ። ይመጣሉ እንደዚህ ነገሮች፣ ግን የያዘ ክንድ የታመነ ነው። ቅድም ብያለሁ፣ ኢየሱስ እንዲህ አይደለም ይዘን እንዲህ ነው ይዘን እንዲህ ያልክ ተቆያታል። ኦልሬዲ ይዟል። ሊድርክን አይለቀም። ደም አፍስሷል አለ አንተ ደም አፍስሷል። እና ኢየሱስ ደም ላፈሰሰለት ለዛ ደግሞ ዝም ብሎ አይለቅም። እና እጸልይላለሁ። እዚህ ያላችሁ በጌታ የሆናችሁት ወንድሞች በደንብ ለዮኒ ጸልዩለት። በደንብ ጸልዩለት። በቅርቡ ኦፊሻሊ ጌታን ይቀበላል። አሁን ኦልሬዲ ልቡ ለኢየሱስ ክፍት ነው። ኦልሬዲ ከዚህ በላይ ምን ጫፍ ነው። መጀመሪያ እኔ ጌታን ልቀበል ሰሞን ያለህን ነገር ነው እያሳይ ያለው። እና ኦልሬዲ ትመጣታለህ። ምንም ዝም ብለህ ማገባት ትልጅ ዝም ብለህ የምታስቸግረን ትመጣለህ በቅርቡ። የተባሉ በክርስትና ህይወት ያሉ ወንድምና እህቶች አሉኝና እኔ ክብሩን እሱ ይውሰድ፣ የኔ አይደለም። ከስድብ መንፈስ ያወጣኝ ጌታ እሱ ይንገስ። ከስድብ መንፈስ ያወጣኝ እሱ ይንገስ። በቃ ይሄ ከዚህ በላይ የምለው ምንም ነገር የለም። እሱ
የጭንቀት ህይወት ነበረ። ለእናንተ ቀላል ይመስላል፣ ለእናንተ መዝናናት ይመስላል። ለእናንተ በየቀኑ የሆነች አጀንዳ ተይዞ መጥቶ ላስላስ አይታወቀኝም ነበር። እውነት ለመናገር ይኸው ፈጣሪን ነው የምልህ፣ በዛ አስቤው አላውቅም። ዲያብሎስ እየተጠቀመ ነበር። አደሴም ታም ደግሞ ጌታ እየፈለገኝ ነበር። ውስጤን ስለሚያውቅ ጌታ ውስጤን ስለሚያውቅ እኩል እየተከተለ ነበር። የፋሲካ ቀን የኔ ልደት ነበር። የዛ ጊዜ ነው ጌታ የተገለጠው። ከዚህ በኋላ ኖ አንተ ከዚህ በኋላ ዲያብሎስን አታገለግልም፣ ውጣ ውጣ ተናናናና ማንቁርቴን ይዞ ወደ እሷ መጣ። እንግዲህ ከጌታ የሆነን እስቲ ማን እንደሚያላቅቅ እናያለን። ጌታን በልጦ እኔን የሚያላቅቅ ከጌታ ፍቅር የሚያስወጣ የሚመጣ ካለ እንቀበላለን። ማይ ተዋህዶ የጠፉ በጎቻችሁን ፈልጉ። እነ ሮማን ጠፍተዋሉ፣ ፈልጓቸው። እነ ቤታዮ እነ ሊያ ጠፍተዋሉ። የጠፉ በጎቻችሁን ፈልጉ። እነ መማር እህቴ ናት፣ በጣም መወዳት። በወንጌል አይደለች፣ የኦርቶዶክስ ወንጌል። ሌሎችም ብዙ የኦርቶዶክስ ወንድምና እህቶቻችን የጠፉ በጎች አሉ። ለመሸቀል ብቻ አትጠቀሙባቸው። ፈልጓቸው፣ አስተምሯቸው። እነ ሊያሹ፣ እነ ኩን ሊያ፣ እነ ሎዛ፣ ሌሎችንም የጠፉ በጎች ኦርቶዶክስ ፈልጉ። የወንጌል አርበኛ አድርጓቸው። አታደርጉ። እነ ጃኒን አምጡ። እነ ጃኒን ብታመጡ፣ እነ ኤልሹ፣ ሌሎችንም እነ ኪዱ የጠፉ በጎች ናቸው። ብዙ ተከታይ አላቸው። ብዙ ተከታይ አላቸው፣ ግን የጠፉ በጎች ናቸው። ስለዚህ ኦርቶዶክስ ልጆቻችሁን በጊዜ ፈልጉ። በጊዜ ጂጂ እንኳን ሴጣንንም ትበልጠዋለች። ሴጣንንም በዋንጫ የምትበልጠው ናት። ግን እግዚአብሔር ልቦና ሰጥቷት የማንበብ ፍላጎቱ ሲኖራት እግዚአብሔር የማይቀየረው የለም።